ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ የሰዓቱን ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አቤል አሰፋ አብሬያችሁ ቆያለሁ። ተከታተሉን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዋልድባ አብረንታንት መድኃኔዓለም ገዳም ዘቤተ አቡነ ሚናስ የልማት ችግሮችን በዘላቂነት ለመፍታት የሚያስችል የልማት ኮሚቴ መቋቋሙን አስመልክቶ ይፋዊ ጋዜጣዊ መግለጫ ተሰጠ። ዲያቆን ቴዎድሮስ ዮሴፍ በቀን 27/03/2018 ዓ.ም የዋልድባ አብረንታንት መድኃኔዓለም ገዳም ቤተ አቡነ ሚናስ ማህበር አብይ የልማት ኮሚቴ ስለመቋቋሙ ዋልድባ የሺህ ዓመታት አደራ ከዛሬው ትውልድ ትከሻ ይሻገራል በሚል መሪ ቃል በቦሌ ማግኖሊያ ሆቴል ይፋዊ ጋዜጣ መግለጫ ሰጠ። ጠራው ዋልድባ የተባለው እንደተናገሩት ዋል የተባለች የገነት ዕፅ ናት። ዱባ የተባለ ፍሬው ነው፣ በዛ ይጠራል። አብረንታንት የሚባለውም ጌታችን ኢየሱስ ክርስቶስ ሲሰወር ካንተ አንለይም አብረን ሲሉ አብረንታንት ተባለ። ገዳሙ የመጀመሪያ እንኳን በኢትዮጵያ ቀርቶ በዓለም አንደኛ መሆኑን እንድታውቁልን እናሳስባለን። ገዳሙ ለየት ያለው ከገዳመ ቆሮንቶስ ከገዳመ አስቄጥስ ለየት የሚያደርገው ምንድነው? አንደኛ በገዳሙ ውስጥ የሚበላው ቋርፍ ነው። የመጀመሪያው ገመሉ ይባላል። የሁለተኛው ጣብል ቋርፍ ይባላል። ይህን እየበሉ አባቶች ይቀመጡበታል። በዛ ቦታ ግን እህል አይበላበትም። የደመቀ የሞቀ አይለበስበትም። እንደገና ደግሞ ስምረት የሌለው ካህናት አባቶቻችን እንደውም ጳጳሳትም ቢሆኑ ቤተ መቅደስ ገብተው ስጋው ደሙ አይቀበሉም። መነኮሳቱም የመነኮሱት ስምረት ከሌላቸው አይቀበሉም። ስምረት ከሌላቸው ከመቃብራው አይቀበሩም። እኛ አሁን የመጣ ነው ምንድነው? ይሄን 1500 ሲቀመጥ ገዳሙ አባቶቻችን በመከራ እንዳለፉ ነው። ይሁን እንጂ አባቶቻችን እኛም ቢሆን ያው በመከራም ጊዜም ለመነኮሳት ይስማማዋል እና ግን ብቻችንን አባቶች ብቻቸውን ክብር ከሚያገኙ ህዝቡም ክብር ያገኝበት ገዳሙንም ህዝቡ ይወቀው ይስደቅበት ብለን የመጣ ነው እንጂ መከራው ለመነኮሳት እንደሚስማማ አወቁት። በገዳሙ ያሉ መሰረተ ልማቶችን ችግር በዘላቂነት ለመፍታት በሚደረገው የልማት እንቅስቃሴ ለማከናወን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በተሰጠው ፈቃድ ቁጥር 3365 ህዝባር 177 ህዝባር 2017 ዓመተ ምህረት መሰረት መቋቋሙ ይታወቃል። በታሪክ ጥንታዊና የመጀመሪያው በስርዓትም ያልተፋለሰ ገዳም እንደመሆኑ መጠን ከታሪካዊ እና ስነ ጥበባዊ ሀብቱ በተጨማሪ በተፈጥሮ ሀብቱ የከበረ በአራቱ ማያተ አፍላጋት የተከበበ በርካታ የውሃና የደን ሀብት ያለው ገዳም ቢሆንም ሀብቱን በአግባቡ ለመጠቀም ዘመኑን የዋጀ ስራ ሊሰራ እንደሚገባ ማህበሩም አስታውቋል። በሰሜን ጎንደር ሀገረ ስብከት የሚገኘው ቅዱሱ ገዳም ዋልድባ የተመሰረተው በ485 ዓመተ ምህረት በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። የወይባ ቀለም በሚነከር ልብስ ምንኩስናን ብቻ በመልበስ የሚታወቁ መነኮሳት የሚያገለግል የትጉሃን አጸድ ነው። የምትናገረው የእመቤታችን ስዕለ ሉቃስ ጨምሮ በርካታ አባቶች ስነ ጥበብ፣ ስነ ጽሑፍ፣ የመንፈሳዊ ስርዓተ ምንኩስና፣ የማህበራዊና የትምህርት ቅርሶች መገኛ ነው። ከመጀመሪያዎቹ መናንያን ጀምሮ የታላላቆቹ አባቶች የእነ አቡነ ሚናስ፣ የእነ አቡነ ዘበራቅሊጦስ፣ የእነ አቡነ ሳሙኤል በቅድስና መስቀላቸው ከድንጋይ የተሰራ ቆባቸው ጻማይት በተባለ መካነ ጸሎት ዛሬም በማያቋርጥ ቡራኬ ሰማያዊ ጸጋና ዘላለማዊ ክብር የሚሰጥበት ገድላቸው የሚነገርበት ቃል ኪዳናቸው የሚታደልበት የቅዱሳንና የቅድስና ምንጭ የበረከት መገኛ ነው። ያለምንም ድጋፍና እርዳታ ገዳሙ በጉዲት፣ በበርበር፣ በደርቡሽና በበርካታ ሽፍቶች
የተወረረ መከራን ሲጋፈጡ ሰማዕትነትን በመሽቀዳደም ሲቀበሉ ቆይተዋል። ገዳማቸው እንዳይጠፋ አንድነቱ እንዳይፈታ አበው እንዳይበተኑ የሚቻላቸውን ሁሉ ሲያደርጉ ኖረዋል። ዋልድባን መጠበቅና መንከባከብ ሀገርን፣ ቤተክርስቲያንን፣ ቤተሰብን፣ ራስን ማስከበር ነው። ለዚህ ገዳም ጥሪ ሐዋርያው ከበጎ ነገር ጋር ተባበሩ በማለት እንዳዘዘን ልንተባበር ይገባል። በተለይም በአየር ንብረት መዛባትና በሌሎች ችግሮች ምክንያት የገዳሙ ምግብ ቋርፍ በመሆኑ የምግብ እጥረት በመናንያን ዘንድ ረሃብንም እያስከተለ ይገኛል ብለዋል። ዋልድባን መታደግ ሀገርን መታደግ ነው ነበር ያሉት በመንበረ ፓትርያርክ ጠቅላይ ቤተ ክህነት የጥናትና የምርምር ክፍል ኃላፊ ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤል። ይሄ ትልቅ ተነግሮ የማያልቅ ቦታ እኛ ልንረዳው ሳይሆን እኛ እንድንረዳበት። አሁን አንዳንድ ጊዜ እኔ እንደ ሰባኪ ሁሉ ጊዜ የሚገርመኝ እንደው ቤተ ክርስቲያን ምእመናንን በየቤታቸው አንኳኩታ ሳትጠራ ደወል ሳንደውል ይሄ ሁሉ ሰው ከቤተ ክርስቲያን እንዴት ተገኘ ስንል አንደኛው ምስጢር አባቶቻችን ጸሎት ነው። የሰባኪያን ስብከታቸው እንዲሰምር፣ የመምህራን ትምህርታቸው እንዲሰምር፣ የአበው ቅዱሳን ጸሎታቸው እንዲሰምር የሚያደርገው እንደ ዋልድባ ያሉ አባቶች ጸሎት ነው። የሥነ ጥበብ ቅርሶች፣ የምንኩስና ቅርሶች፣ የጥንታውያኑ አባቶች ያደርጓቸው የነበሩ የድንጋይ ቆቦቻቸው ሁሉ በዚህ ቦታ አሉ። ስርዓተ ምንኩስናው ስርዓተ ስምረት ጨምሮ የያዘ ጥብቅ ገዳም ነው። በእውነት ለሀገራችን ህልውና ትልቁን የጸሎት እግዚአብሔር እንዲጠብቅልን ዘወትር ሀገራችንን ጠብቅ፣ ዳሯን እሳት መሃሏን ገነት አድርገህ ጠብቅልን እያሉ የሚጸልዩ አባቶች ያለ ማቋረጥ ጠዋትም ማታም መንፈቀ ሌሊትም መንፈቀ መዓልትም በቀትርም የሚጸልዩ አባቶች ያሉበት ገዳም ነው። የሊቃውንት ቦታ ነው። በተያያዘ የአብረንታንት መድኃኔ ዓለም ገዳም ዘቤተ አቡነ ሚናስ ማህበር አብይ የልማት ኮሚቴ ወደ ትግበራ ለመግባት የሚያስችለውን ስትራቴጂካዊ የአጭር ጊዜና የረጅም ጊዜ እቅድ ማውጣቱን ገልጿል። በዚህ ገዳም ውስጥ ብዙ አባቶቻችን የዕለት ሰርከ ህብስት የምትባል ጥቂት ነገር ቀምሰው እግዚአብሔርን የሚያገለግሉበት ቦታ ነው። ይሄም ቋርፍ የሚባል ለጉሮሮም ለአንጀትም የማይመች ነገር ግን ለነፍስ የሚመች ትንሽ ተቀምሶ የሚዋልበት የሚታደርበት ቦታ ነው። መሰረታዊ ችግሩ በእኛ ዘመን ይሄውም መገኘት አልቻለም። አሁን የምታዩቸው ምድር የከበዱ አባቶች ከሚወዱት ቦታ መተው በረከት ለኛ ሊያካፍሉን የመጡት ይሄንንም ጉዳይ ጭምር። በዚህ ምክንያት ቋርፍ የሚባለው በቀን አንድ ጊዜ የሚቀመሰውም ነገር ሊገኝ አልቻለም። በተለይ ይሄን ዓለም ንቀው ለነፍሳችን እንደር ብለው የሚመጡ አባቶች ማስተዳደር ከባድ ነውና በእለት አንድ ቀን እንኳን በአንዲት ሰዓት ማታ የምትቀመሰውን ነገር ማዳረስ ሳይችሉ ሲቀሩ እንግዲህ የተወሰናችሁት ደግሞ በሙፈር ቤት ቆዩ እስከ ማለት የሚያደርስ ችግር ላይ ተደርሷል። አሁን እኔ እንደ ባለሙያ ጥናቱን በዝርዝር ከወንድሞቼ ጋር እንዳየሁት ለዚህ ጥያቄ ማብራሪያ መስጠት የምፈልገው የመሰረታዊ ችግሩ ቦታው የዝናብ እጥረት እያጋጠመው ያለ ከፍተኛ የሆነ ደግሞ የውሃትነት ያለበት እንደው በቁጥር በገልጽላችሁ የዓመት የዝናቡ መጠን 960 ሚሊ ሜትር አካባቢ ነው። የዓመቱ ትነት 1600 ነው። እየተበደረን የሚተነው ማለት ነው። ከየት ላይ? ከወንዝ ላይ፣ ከአፈር ላይ፣ ከአየር ላይ ያለውን ሁሉ ያተናል ማለት ነው። ከዚሁ ጋር ተያይዞ የዋልድባ አብረንታንት መድኃኔ ዓለም ገዳምን መታደግ እንደሚገባ ተገልጿል። ውሎ የሚበሉትም አሉ፣ ከዛ ደግሞ አክፍለው የሚበሉት አሉ።
ይህ ምግብ ካልተገኘ ግን የጠነከረ በዛው ይሞታል። ያልተቻለው ቦታ ለቆ ይሄዳል እንጂ ሌላ ምግብ ሊበላም አይችልም። ይህም የተወሰነ በሰው ሳይሆን በጌታችን በኢየሱስ ክርስቶስ በመድኃኔዓለም ስም ስለሆነ ያ ነገር ጠፍቶ ሰውም በረሃብ ከሚሞት ሰውም ፈርቶ ቦታ ለቆ ከሚሄድ ተብሎ ይሄ ሁሉ ታስቦ ነው የተመጣውና ግን ዋናው ነገር መነኮሳቱ በረሃብ ቢሞቱ ክብራቸው የበለጠ ነው። ይሁን እንጂ ገዳሙ የሁሉ የኢትዮጵያ ቀርቶ የዓለም ስለሆነ ገዳሙ እንዳይፈታ እናንተም ተተክታችሁ ወደፊት በዛው በአባቶቻችን ቦታ ተቀምጣችሁ ክብርን እንደምታገኙ ገዳማችሁን የሚጠብቁ አባቶች ናቸው። እናንተ ስትረዱ ገዳሙ ይጠበቃል። ገዳሙ ከተጠበቀ እናንተም የአባቶችን ክብር ታገኛላችሁ በማለት ይህ ሁሉ ታስቦበት ነው። በመከታተል ላይ የምትገኙት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜና ቤተክርስቲያንን ነው። የቦሌ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል ባጸደቀው ማስተር ፕላን መሰረት ወደ ትግበራ መግባቱን ገለጸ። ካቴድራሉ ወደ ቤተክርስቲያኑ የሚያስገቡ መንገዶችን ስራ የጀመረ ሲሆን በቀጣይ ፕሮጀክቶችን ወደ ተግባር እያስገባ እንደሚቀጥል ገልጿል። ዝርዝር አለን። የቦሌ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል በአዲስ አበባ ከሚገኙ ቀደምት አድባራት መካከል አንዱ ነው። የደብሩ አስተዳዳሪ መልአከ ፀሐይ በቀለ ተሰማ ደብሩ በ1969 የተመሰረተ መሆኑን ይገልጻሉ። የቦሌ ገርጂ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል የተመሰረተው በ1969 ዓመተ ምህረት ነው። መነሻውም የካ ደብረ ሳይል ቅዱስ ሚካኤል ነው። እንግዲህ በአካባቢ የነበረው ማህበረሰብ ማንኛውንም አገልግሎት ያገኝ የነበረው ከዚህ በርቀት ሄዶ የካ ደብረ ሳይል ቅዱስ ሚካኤልና በምዕራቡ አቅጣጫ ደግሞ ደብረ ጽጌ ቅዱስ ዑራኤል በምስራቅ አቅጣጫ አሰለፈች ቅድስት ማርያም እየሄደ ነበር አገልግሎት የሚያገኘው። የአካባቢው አስተዳደር አደር ከየካ ደብረ ሳይል ቅዱስ ሚካኤል ጋራ በመመካከርና በመነጋገር በዚህ ስፍራ የቅዱስ ጊዮርጊስ ታቦተ ሕግ እንዲገባ ተደርጓል። ከታቦቱ ጋራም ጥቂት ካህናት ተልከው መንፈሳዊ አገልግሎቱን ሲሰጡ እንግዲህ በየደረጃው እያደገ ዛሬ ያለበት ሁኔታ ላይ ደርሶ ይታያል። የቦሌ ደብረገነት ቅዱስ ጊዮርጊስና ቅዱስ ገብርኤል ካቴድራል በዚሁ ዓመት የካቴድራሉን መሪ ፕላን በባለሙያዎች አስጠንቶ በማጸደቅ ከባለድርሻ አካላት ጋር ተወያይቶ ወደ ተግባር መግባት ችሏል። ይህንኑ ማስተር ፕላን ተከትሎ ተግባራዊ ስራ መጀመሩን ነው የካቴድራሉ አስተዳዳሪ የሚገልጹት። ቀደም ሲል የህንፃ ቤተ ክርስቲያኑን ተከትሎ በተጓዳኝ ያሉ በርካታ ስራዎች ከቀድሞ ጀምሮ ሲሰሩ ቆይተዋል። በአሁኑ ጊዜ ባስተዋወቅ ነውና ከዓመት በላይ ፈይቶ በተሰራው ማስተር ፕላን መሰረት የትግበራ ስራ ውስጥ ገብተናል። የመጀመሪያው ስራ የቤተ ክርስቲያኑን አጸደ ቤተ ክርስቲያኑን ዙሪያውን ለጸሎት ምቹ ማድረግና ምእመናንና እግዚአብሔር በሚገባ የሚገናኙበት መንፈሳቸውን የሚያረጋጉበት የጸሎት ቦታነቱን የሚያመለክት የጸዳ ያማረ ስፍራ እንዲሆን ግቢውን የማስተካከልና መኪናዎችም የሚቆሙበት የተለየ ስፍራ፣ ምእመናን የሚያስቀድሱበት የተለየ ስፍራ፣ ካህናት ከምእመናን ልጆቻቸው ጋራ የሚመካከሩበት፣ ንስሐ የሚሰጡበት፣ ቀኖና የሚሰጡበት ስፍራን የማስተካከል ስራ ነው። ባሉን 5 በሮች አሉት ቤተክርስቲያኑ። በእነዚህ ሁኔታ ሁሉም እንዴት ለአገልግሎት ማብቃት እንደሚቻል በፊት ለፊት ያሉት ለአገልግሎት ብቻ የሚመጡ ለማስቀደስ ወንጌል ለመስማት የሚመጡ ምእመናን የሚገቡበት፣ በሌላው በሶስቱ አቅጣጫ ደግሞ በርካታ ከ21 በላይ ሰንበቴዎች አሉ። በዚህ ውስጥ በርካታ ምእመናን አሉና ለአገልግሎት ሲመጡ ትምህርተ ወንጌሉን ሳይረብሹ ቅዳሴውን ሲያውኩ በተዘጋጁ 3 በሮች ገብተው እንደ ልብ መኪኖቻቸውን አቁመው ሰንበቴ ማህበሩ ጋር የሚገባውን አገልግሎት አግኝተው እንዲሄዱ ግቢውን የማስዋብና የማስተካከል ስራ ነው እየሰራን ያለ ነው። የደብሩ ዋና ጸሐፊ መጋቢ ሃይማኖት ምስጋናው ሙሃባው ማስተር ፕላኑ የአምልኮ፣ የጤና፣ የትምህርት፣ የመኖሪያ አፓርትመንቶችን አካቶ ተቀናጅቶ መሰራቱን ገልጸዋል።
የደብሩ አስተዳደርም ቀዳሚው ተግባር የግቢ ማስዋብ ስራ መሆኑን በማመን ወደ ስራ መግባቱን ገልጸዋል። ማስተር ፕላኑ ወደፊት ለከተማዋም የሚጠቅም ለካቴድራሉ ብቻ አይደለም፣ ለቤተክርስቲያን ልጆችም ትልቅ ኩራት የሚሆን ማስተር ፕላን የተዘጋጀው ከተማዋን ጋር አብሮ የሚሄድ ህንፃዎች አሉት፣ ኮሌጆች፣ ትምህርት ቤት አሉት። ከዛ አልፎ ተርፎ የጤና ሆስፒታል የሚሆን ቦታ በተመቻቸበት እንዲሁም ደግሞ የመኖሪያ አፓርትመንት ጭምር የተዘጋጀበት ማስተር ፕላን የተዘጋጀው። ያን ማስተር ፕላን ለማስተግበር ቅድሚያ ግቢውን የውስጡን ማስዋብ አለብን። የመኪና መቆሚያ አግኝተው የተመቻቸ የቤተክርስቲያን የመሳለም ስራ እንዲሰሩ ቅድሚያ የግቢውን ማስዋብ እንስራ ብለን አሁን ያው ግቢውን ለማስዋብ በሰፊው እየተንቀሳቀስን ያለ ነው። ይህ ያው እንግዲህ በተቆርቋሪነት በአስተዳዳሪው መሪነት ጥንክርና እንዲሁም ካህናቱም በመተጋገዝ በመረዳዳት ሰበካ ጉባኤም ቀና የሆኑ ስራቸውን ትተው እዚህ 24 ሰዓት የሚሰሩ የማይለዩ በተቆርቋሪነት የሚሰሩ ሰበካ ጉባኤ አሉበት። በዛ መልኩ ስራው ላይ ደርሷል። ይህን ስናደርግ ያው ሰበካ ጉባኤው እየወሰነ እየተወያየ ገንዘብ እንዴት መውጣት እንዳለበት ቃለ ጉባኤ እየተያዘ የሚፈጀውን የሚጨርሰውን ነገር በመግባባትና በመነጋገር የፍቴፍቱን ደግሞ ወዴት በማድረግ ሂሳቦችን በተከታታይ በመስራት ስራዎች በአግባቡ እንዲሰሩ ተደርገዋል። ደብሩ መንፈሳዊ አገልግሎቱን በተጠናከረ መልኩ ቀጥሏል። ለወንጌል ሥራ ትኩረት ሰጥቷል። ካህናቱም መንፈሳዊ ዕውቀትን ከመንፈሳዊ ተግባር ጋር እንዲያጣምሩ በቂ ትምህርትና ስልጠና እየሰጠ የሚገኝ ሲሆን በልማት ሥራው ካህናት፣ ምዕመናን፣ የሰንበት ትምህርት ቤት ወጣቶች በጋራ እየሰሩ እንደሚገኙ አስተዳዳሪው ገልጸዋል። ካህናት ረገድ ያው ዋናው ቀዳሚው ስራ መንፈሳዊ አገልግሎቱን ሰውና እግዚአብሔርን በሚያገናኝበት መልኩ መንፈሳዊነትን፣ ሰላማዊነትን፣ ፍቅርን የተመላ አገልግሎት እንዲኖረው ማድረግ ነው። ይህንን ለማድረግ በእውነት በካቴድራላችን በርካታ ሊቃውንት አሉ። ዕውቀት ብቻውን ቅድስና ካልተከተለበት ጠቃሚ ስለማይሆን መንፈሳዊ ዕውቀታቸው እንዳለ ሆኖ ያንን ደግሞ እንዲያወጡና በቅድስና ሕይወት እንዲያገለግሉ በተለያየ ጊዜ በተለያዩ ታላላቅ አባቶች ስልጠና፣ የምክክር መድረኮች ተዘጋጅተዋል። በዚህም የተነሳ ሰላምና ፍቅር የተሞላበት አገልግሎት እየተሰጠ ነው። በልማቱ ረገድም በገንዘባቸውም በጉልበታቸውም ቤተክርስቲያንን እያገዙ ነው። ካህናቱ፣ የሰንበት ትምህርት ቤት ወጣቶችም ባለው ነገር ሁሉ በልማት ኮሚቴም በሰበካ ጉባኤም በጋራ በመሳተፍ ቤተክርስቲያኒቷ እንድትለማ እንድታድግ ከፍ እንድትል ከሌሎች እኩል እንድትሆን በእውነቱ በጋራ በጥሩ ሁኔታ እየሰራን ያለ ነው። የአካባቢ ምዕመናንም እንግዲህ እንደሚታወቀው ታሪክ የማይዘነጋውን አለመግባባቶች ነበሩ። እነዚያ ነገሮች ሁሉ በሰላም እንዲፈቱና ፍቅርና ሰላም ሰፍኖ መጀመሪያ የእግዚአብሔር ቃል ወንጌል ለሁሉ እንዲዳረስና ሰው እንደሚማረው ሆኖ እንዲኖር ወንጌል በማስተማር ሰዎችን በማስታረቅ ሰላማዊ ነገር እንዲኖር አድርገን አሁን ሁሉም ምእመን በሚባል መልኩ በልማቱ ስራ ግንባር ቀደም ሆኖ በመሳተፍ በእውቀታቸውም በጉልበታቸውም በገንዘባቸውም ቅድስት ቤተክርስቲያናቸውን እየደገፉ ይገኛሉ። በመጨረሻም የጥንታዊቷ ርዕሰ ሩሳን መርጡ ለማርያም ቤተክርስቲያን ቋሚ ቅርሶች እንዲጠገኑና ተንቀሳቃሽ ቅርሶች እንዲጠበቁ መንግስት ይሰራል ሲሉ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ገለጹ። ሰላም አምባዬ ተከታዩን ዘገባ አሰናድታለች። በምስራቅ ጎጃም የምትገኘው የጥንታዊቷ ርዕሰ ሩሳን መርጡ ለማርያም ቤተክርስቲያን ታሪካዊ ቅርሶች እንዲጠበቁና እንዲጠገኑ የክልሉ መንግስት በትኩረት እንደሚሰራ የአማራ ክልል ምክትል ርዕሰ መስተዳደር አብዱ ሐሲን ዶክተር ገለጹ። መንግስት በቋሚ ቅርሶች ጥገናና በተንቀሳቃሽ ቅርሶች ጥበቃ ላይ እንደሚሰራም አስታውቀዋል። ከዚህ ጋር ተያይዞ ምክትል ርዕሰ መስተዳደርና ሌሎች ከፍተኛ የክልልና የፌዴራል የስራ ኃላፊዎች ህዳር 27 ቀን 2018 ዓ.ም ጥንታዊቷን ርዕሰ ሩሳን መርጡ ለማርያም ቤተክርስቲያን በስፍራው ተገኝተው
ጎብኝተዋል። በኢትዮጵያ ከሚገኙ ጥንታዊ አብያተ ክርስቲያናት መካከል አንዷ የሆነችው መርጡ ለማርያም በነገስታቱ በአብርሃ ወአጽብሃ ዘመነ መንግስት እንደተገነባች ይነገራል። ቤተ ክርስቲያኗ የጥንት ነገስታት ቅርሶችን፣ የንዋየ ቅዱሳትና የብራና መጻሕፍትን ጨምሮ በርካታ አያሌ ቅርሶችን ይዛለች። የርዕሰ ርኡሳን መርጡ ለማርያም ቤተ ክርስቲያን አስተዳዳሪ ርዕሰ ርኡሳን አባ ብርሃነ መስቀል አንዳርጌ የቤተ ክርስቲያኗን ቅርሶች ለመጠበቅ የሙዚየም ግንባታ እየተካሄደ መሆኑን ገልጸው የክልሉ መንግስት ለግንባታው መጠናቀቅና ለቅርሶች ጥበቃ ድጋፍ እንዲያደርግ ጠይቀዋል። ምክትል ርዕሰ መስተዳድሩ በሰጡት ምላሽ መንግስት ጥንታዊ ቅርሶች እንዲጠበቁ፣ እንዲጠገኑና ለትውልድ እንዲተላለፉ ትኩረት ሰጥቶ እንደሚሰራ አረጋግጠዋል። እንዲሁም ታሪካዊ ስፍራዎችን የጎብኚዎች መዳረሻ እንዲሆኑ እንደሚሰራም አክለዋል። በተጨማሪም የጥንታዊቷ ርዕሰ ርኡሳን መርጡ ለማርያም ቤተ ክርስቲያን ቋሚ ቅርሶች እንዲጠገኑና ተንቀሳቃሽ ቅርሶች እንዲጠበቁ መንግስት ይሰራል ሲሉ መስተዳድሩ ጨምረው ገልጸዋል። ቤተ ክርስቲያኗ የኢትዮጵያን ጥንታዊ ቅርሶች ይዛ ለትውልድ የምታሳየው መሆኑን በመጥቀስ ለዘላቂ ጥበቃ ከሁሉም አካል ድጋፍ እንደሚያስፈልግ ርዕሰ ርኡሳን አባ ብርሃነ መስቀል አንዳርጌ ጠቁመዋል። የሰዓቱ ዜናዎቻችን እነዚህ ነበሩ። ዜናዎቻችንን በሳተላይት ቴሌቪዥን በዲኤስቲቪ እና በኢትዮሳት እንዲሁም በዲጂታል ሚዲያ ገጾቻችን #ኢኦቲሲቲቪ እያላችሁ መከታተል ትችላላችሁ። በዚሁ አጋጣሚ የቤተ ክርስቲያናችሁን ማህበራዊ ሚዲያ ገጾች ላይክ፣ ሰብስክራይብ እና ሼር እንድታደርጉም ጥሪያችንን እናቀርባለን። የሰዓቱ ዜናዎቻችን አበቃ። የሰዓቱ ዜናዎቻችን አብቅቷል። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ ፕሮግራሞች ጋር አብራችሁ ቆዩ።